ሰላም ለእናንተ የሆኑ ውድ ቤተሰቦቼ እንደምን ዋላችሁ፣ እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው አለው እና አይዞሽ ሩታዬ፣ ጠንክሪ፣ በርቺ፣ ጠንካራ ሴት ነሽ። አንደኛ ይሄ ፈተና ነው። እግዚአብሔር የሚወደውን ሰው ደግሞ ይፈትናል። ይሄ ፈተና ነው። ሁለተኛ ደግሞ የኛ ሰፈር አንድ ልጅ አለ። ምን ይላል መሰላችሁ? በቀለ ሲሄድ በለጠ ይመጣል፣ በለጠ ሲሄድ ደግሞ ከበደ ይመጣል። እንደዚህ ነው እንግዲህ እግዚአብሔር ሄርሜላን ምክንያት አድርጎ አብርሃም ከሩታ ህይወት እንደወጣ አደረገ። የተሻለውን ሊሰጥ እግዚአብሔር የተሻለውን ለሩታ ሊሰጥ ፈልጎ በርሜላ ቆሞ አብርሃም ከሩታ ህይወት እንደወጣ አደረገ። የተሻለ ሊሰጥ ማለት ነው። አብርሃም ለሩታ አይገባም። የሩታ ጸባይና የአብርሃም ጸባይ እውነት ሰማይና ምድር ነው። እሱ እየሆነ ያለውና ሩታ እየሆነች ያለችው ነገር ሰማይና ምድር ነው። እያየን ነው እንግዲህ። ስለዚህ ለሩታ አይገባትም አብርሃም ማለት ነው። እና እንግዲህ ምን ይደረጋል? አሁን ሩታ ራሷን አስከብራ፣ ቤተሰቦቿን አስከብራ፣ ትዳሯን አክብራ የምትኖር ሴት ናት። አብርሃም ደግሞ እንደዚህ አይደለም። አብርሃም ያገኘው ሴት ጋር ሁሉም ጋር ሄዳለሁ የሚል ሰውዬው አይኮፈሌ ነው። አይኮፈሌን ታውቃላችሁ እንግዲህ፣ ማንም የማያውቅ ሰው የለም። አይኮፈሌ ነው። በቃ አብርሃም ማለት አይኮፈሌ ነው። ምን ትላላችሁ እናንተስ? በጣም ከባድ ነው። ያገኘው ሴት ጋር ከማንም ጋር ሄዳል። አሁን ሄርሜላ እጁ እንደዚህ እንደ ወታደር የገባ ሰው ሆኖ እንደዚህ ሆኖ ቃል እያስገባች ናት። ግን ነገ እሱ ትቶ ይሄዳል። አሁን እዚህ ጋር ልጅ ያለ ሴትዮዋን ለኔ እኮ እሷ አለሜ ናት፣ ከእሷ ሌላ ሴት ለኔ አይታየኝም ብሎ ያወራ ሰውዬው አሁን ይኸው እሷን ትቶ ወደ ሌላዋ ጋር ሄደ። ታዲያ እቺትኝ ትቶ ነገ አይሄድም ብላችሁ ታስባላችሁ? አይኮፈሌ ነው። አይኮፈሌ ያገኘው ሴት ጋር ሁሉ ጋር ሄዳለሁ የሚል ሰውዬው ነው። ምን ስቃይ ነው? ምን ጭንቅ ነው? አረ ሩታዬ ተገላገልሽው። አረ ጥርግ ይበል። አሁን ወደ እነሱ ጋር ዞር ብሎ የሚያየለም፣ በእውነት ዞር ብሎ የሚያየለም። ድራማ ቢሆንም ምንም ቢሆንም ያንቺ ፎቶ አስቀምጦ ነው ድራማ የሚሰሩት። አንቺ ከሌለሽ ለነሱ የለማ። ስለዚህ መቼም ያንቺ ፎቶ አስቀምጦ ነው ድራማ የሚሰሩት። አብርሃም ደግሞ እስከዚህ ደረጃ የደረሰው በአንቺ ምክንያት ነው። ግን ሰው የወጣውን ቦታውን እንዴት ይረሳል? ከዚህ በፊት እኔ ምን አይነት ሰው ነበርኩኝ? ለኔ ያ ሰው እኔ ከሩታ ጋር ሲኖር ምን አይነት ሰው ነበርኩ? ምን አለ ለኔ? ምን አይነት ሰው ነኝ ብሎ ራሱ ማሰብ አለበት። ግን አልቻለም። አይኮኮሌ ነው። ምክንያቱም አሁን ማናት ፍቅርታ የሚባል ልጅ መጣች። ሌሏ ማን እንደሆነ መጣች። እሷ መጣ። ያ ሰው ጋር ሁሉ ሄዳለሁ ይላል። ሰውዬው ከሩታ ጋር ይኖራል ብላችሁ? አረ ጥርግ ይበል። ሩታ ተገላገልሽው። ከዚህ በፊትም እኔ ብያለሁ እንደዚህ። ከዛም እችት ሄርሜላን ደግሞ ልብሷን አውልቃ በራቁት ውሃ ውስጥ ልጅቷን እየተሸከመ ምን በእውነት ይዘገንናል። ሲያይ ደግሞ እግሯን እንደዚህ ከፍታ፣ እናንተ አይታችሁ ከሆነ እዚህ ጋር እኔ ፎቶ ለቅቅ ያለው ጌታ ሴት ሆና እግሯን እንደዚህ ከፍታ፣ ወይኔ በኢየሱስ ክርስቶስ ይሄንን ገላው የያዘ ሰው የሩታ ገላው መጥቶ መያዝ ይሄ በጣም አስቸጋሪ ነው ጌታ
በጣም አስቸጋሪ ነው ብያለሁ። እውነት እቺት ልጅ ጋር እንደዚህ ሆኖ አብርሃም ወደ ሩታ ጋር መጥቶ ሩታ ተቀብላ ከሱ ጋር ከኖች ውሻ ነሽ አንቺ ያልኩኝ ጌታ እንደዚህ የቆሸሸ እጅ የቆሸሸውን ቃል ገላውን ይዞ ወደ እሷ ጋር ሄዶ ከእሷ ጋር ለመተኛት ኧረ ሼም ነው ጌታ ይዘገንናል። ራሱ ይገዝ አሁን ሩታ ባል ሆኖ ሩታ ጋር ያለ ሰውየው አሁን ደግሞ ሄርሜላን የኔ እቃውን ሄርሜላን ካላሳየው የነው እያለ ነው። ልጅቷ ደግሞ ከፍታ ይኸው የነውንም ወይ እንደውም እሱ ብቻ ቢሆን ምን ይሆናል? ህዝቡ ጋር እግሩን እንደዚህ አድርጋ የነው ያለች ናት። ሚዲያ ወጣ። ይሄ ያበደ ሰው ነው እንጂ ጤነኛ አይደለም። ስለዚህ ሩቲ አንቺ ደግሞ እንደዚህ አይነት ሴት አይደለሽም። የተለየች የሴቶች ጀግና የሴቶች መስካሪ ምን ሊበልሽ ጌታን ጠንካራ ልጅ ነሽ። ሁሉ ነገር ትችያለሽ። አሁን አንቺ የባልሽን ገላውን እንዴት ሌላ ሰው ታሳያለሽ ምናምን አርፎ ለምን አልተቀመጠም? እሱ አገባ አይደለም እንዴ? ሚስት አስቀምጦ ወደ ሌላ ሴት ጋር ለምን ይሄዳል? በቃ እሷን አይታለች፣ የሱ ገላውን አይታለች አይደለም? ሌላው ልዩዋ እዛ ጋር ሄዶ በውሃ ውስጥ በሆቴል እያሳየ አይደለም እንዴ? የተለየ ነገር የለም እኮ ምንም እኮ የተለየ ነገር የለም። ሩታ ያየችው ገላውን እሷንም ያሳያል ሄዶ ሩታም ወስዳ ሄርሜላን አሳየች። ምንድነው ከዚህ በፊት ሄርሜላ ጋር እየፈለገ የሆነ አይደለም እንዴ? አዲስ ነገር አይደለም እኮ። እንዴት ሩታ እንዴት አሳያለች? የባልሽን ገላውን እንዴት ለሌላ ሰው አሳልፈት ትሰጣለች? ምናምን የምትሉት አላችሁ። ሄዶ እሱ ከፍቶ እየሰጠ አይደለም እንዴ? ሩታ ማሳይቱ ለምን ይገርማል? እሱ ራሱ እየሰጠ አይደለም እንዴ? አሁን ሄርሜላ ከሄዶ እነን ይቅር በይና የነም ውሰጂ እያለ ነው። ልጅቷ ደግሞ ውሃ ውስጥ የትም ቦታ እንደዚህ ራሷን ከፍታ ይኸው የነው አርግ እያለች ናት። ይሄ ውርደት አይደለም? ውርደት እኮ ነው። ስለዚህ ይሄ ሰውዬው ለሩታ አይመጥንም። ጥርግ ብሎ ይሄድ። ይሄ እኛ አርፈናል። ጮጋራችን እኮ አለቀ። ጌታ አርፈናል። አሁን ዘሩ ብሎ እነሱ ጋር የሚያየለን አሁን የእኛ ድራማ ሩታና የአዲሱ ፍቅረኛ ማን እንደሆነ አናውቅም። እሱ ሲመጣ በቃ እንቀበላለን በደስታ ማለት ነው። አረ አብርሃም እንኳን ሄደ። ወይኔ እኔ እንደው ከሴት ቂጥ የሚዞር ወንድ እግዚአብሔር አምላክ እንደውም አይስጣችሁ። ጌታን ካለ ራሱ ቤቱን ሚስቱን ቤተሰቡን አስከብሮ የሚኖር ወንድ ይስጥ ጌታ እግዚአብሔር። የእውነት ከሴት ጋር የሚዞር ወንድ ጌታ እግዚአብሔር አይስጥ። እኔ አልፈልግም በኢየሱስ። እዛ ጋር ሄዶ የዛ ሰውዬው ቆሻሻ ለቃቅሞ አምጥቶ እዚህ ጋር ያለውን ደግሞ ለቃቅሞ እዛ ጋር እና ውድ ቤተሰቦች ሰላም ለእናንተ ይሁን። እናንተ ጋር ያለው አስተያየት ካለ እስቲ አስቀምጡልኝ። በአንድ ላይ እንማራለን። እንግዲህ ደህና ሁሉን መልካም ምሽት ይሁንላችሁ። ሩታዬ እኔ ቅድም ብያለሁ፣ እግዚአብሔር የተሻለውን ለመስጠት በርሜል ላይ ቆሞ እግዚአብሔር አብርሃም ከህይወትሽ አስወጣ። ስለዚህ ዘና በይ፣ ፈታ በይ። ከዚህ በኋላ አንቺ በቃ ፍሪ ነሽ። ለአንቺ ፍሪደም ተሰጥቷል። በቃ እንኳን ወጣ ጥርግ ይበል። እንደዚህ አይነት ከሴት ጋር የሚዞር ወንድ ጥርግ ይበል ከወጣችሁ። እንደው ምን ይሻላል? አሁን አብርሃም ገና እስር ቤት ውስጥ ገባ። እስር ቤት ሄርሜላ አስገቢ ክፍል ውስጥ አስገብተሽ ቆልፊ፣ ሌላ ሰው እንዳያይ። ወይኔ በላቸው። እነ ሩታዬ አይዞሽ በርቺ የኔ ቆንጆ ጀግና ነሽ፣ ምንም አይመስልሽ፣ እንዳይከፋሽ። እኛ አለን እኛም አይዞሽ እንላለን። የሩታ ደጋፊዎች
በሩታ በኩል ያላችሁት ሁላችሁም ሩታዬን አይዞሽ እያላችሁ በርቺ በሉ፣ ጠንክሪ በሉ። ከዚህ በፊትም ጠንካራ ነሽ ጠንክሪ በሉ። እንግዲህ ላይክ እያደርጋችሁ ወደ ሩታ ጋር አድርሱ ይሄንን ድምፅ ማለት ነው። እና በቀለ ሲሄድ ከበደ ይመጣል፣ ከበደ ሲሄድ ደግሞ በለጠ ይመጣል። ይህ እንደዚህ ነው እንግዲህ ላይሁ ይቀጥላል። አይዞሽ የኔ ውድ በርቺ።